Oromoon akka ammaatti salphatee beekuu jedhu. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmatee beeku. Falmiitti jira. Kan torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo. የአራታ ቢዮሌሳ ኦሮሚያ ወይም ኦኤንኤም አባኦ ታዳሚዎች በአራታ ቢዮሌሳ ሚዲያና የነጻነት ጮራ ፕሮግራም ባልደረቦች ስም ሰላምታዬን አቀርባለሁ። የነጻነት ጮራ ሳምንታዊ የህዝብ የውይይት መድረክ ፕሮግራም በማህበራዊ ሚዲያ ድህረ ገጾች ላይ ከአንድ ዓመት በላይ በየሳምንቱ እሁድ እያስተናገድን እንገኛለን። ከዛሬ ጀምሮም በሳምንት አንድ ቀን በዚሁ በአራታ ቢዮሌሳ ኦሮሚያ ላይ የተለያዩ ፕሮግራሞችን ለማቅረብ ይኸው ዛሬ የመጀመሪያ ፕሮግራማችንን ይዘን ቀርበናል። የነጻነት ጮራ ወይም ጉጫ ቢሊሱማ ፕሮግራም የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ፖለቲካዊ አቋምን የተመረኮዘ ነው። የፕሮግራሙም ዓላማ በተቀዳሚ የኦሮሞ ልጆች ሆነው በአፋን ኦሮሞ መናገር ወይም ሙሉ በሙሉ መስማት ለማይችሉ ሲሆን የብሔር ብሔረሰቦች ደግሞ የኦሮሞ ነጻነት ትግል ያለበትን ምዕራፍ የሚገልጹ እውነታዎችን እንዲገነዘቡና አጋርነታቸውንም እንዲገልጹ ሲሆን ከዚህም በላይ ፋሽስት አብይ እና የእሱን ትዕዛዝ ተቀብለው ህዝባችን ላይ ወንጀልን የጦር ወንጀልንም ጭምር የሚፈጽሙና እንዲሁም የአማራ ጽንፈኛ ፋኖን ራሱ አደራጅቶ እያስታጠቀና በመናበብ በኦሮሞ ህዝብ ላይ የሚፈጽሙትን የጦር ወንጀሎችን በማቅረብ ለህዝባችን ድምፅ እንድንሆንም ነው። የዕለቱ ርዕስ የኦሮሞ ነጻነት ቄሮ ምስረታ በነጻነት ትግል ውስጥ ያለው ድርሻና የጸረ ባርነት አመፅ የ20ኛው ዓመት ዝክር ይላል። ከጃል ኢብሳ ፈይሳና ከጃል ያስሪባ አህመድ ጋራ እዚህ እንገኛለን። የዕለቱ እንግዳችን ጃል ኢብሳ ፈይሳ ናቸው። ጥሪያችንን አክብረው ስለተገኙ እናመሰግናለን። እንኳን ደህና መጡ። ከእሳቸው አንደበት በአጭሩ በኦሮሞ ነጻነት ትግል ውስጥ የነበራቸውንና አሁንም ስላላቸው አስተዋጽኦና ሚና እንዲሁም ስለ ትምህርታቸውና ስለ ስራቸው በአጭሩ ይገልጹልናል። ጃል ኢብሳ ፈይሳ መድረኩ የእርሶ ነው። በጣም አመሰግናለሁ ዶክተር ጫልቱ ስላደረጋችሁልኝ ግብዣ በጣም አመሰግናለሁ። ነጻነት ጮራ ባልደረቦችንም ማመስገን ይፈልጋለሁ። በመጀመሪያ ደረጃ ስሜ ኢብሳ ፈይሳ ይባላል። በአጭሩ የህይወት ታሪኬን በአጭሩ መግለጽ ፈልጋለሁ፣ ምክንያቱም ይረዝማል። ጊዜያችሁን መውሰድ አልፈልግም። እኔ የተወለድኩት በምዕራብ ኦሮሚያ ነው። እዚያው በነቀምቴ ሁለተኛ ደረጃ አጠቃላይ ትምህርት ቤት ሁለተኛ ደረጃን የፈጸምኩ ነኝ። ወዲያውኑ ሁለተኛ ደረጃ ሲፈጽም የኃይለ ሥላሴ መንግስት ተገርስሶ ደርግ ስልጣን በያዘ ጊዜ ስለሆነ ያኔ ዘመቻ የእድገት በህብረት እና የኑሮ እድገት ዘመቻ ይባላል። እሱንም ተሳትፍ ተማሪ ዘማች መምህር በመሆን በኩርሙክ አንደኛ ደረጃ ትምህርት ቤት መምህር በመሆን ነው ያገለገልኩት። እሱ እንደተጠናቀቀ የበረስቲ ዩኒቨርሲቲ ፍሬሽማን ሁኜስ ተመዝግቤ ትምህርት ሲጀምር ወዲያውኑ የኦሮሞ ነጻነት ግንባር አባል ሆንኩ ማለት ነው። በ1975 ገደማ ነው የኦሮሞ ነጻነት ግንባር አባል ሆንኩት። ከዚያ ወዲህ በተለያዩ ዘርፎች ላይ
ተመድቤ ግዳጄን የወጣው ሰው ነኝ። በኦሮሚያም ተዘዋውሬ አይቻለሁ። በእግሬም ሄጄ በወለጋ በሐረርጌ እና በምዕራብ ኦሮሚያ በከፋ ኢሉባቦር እና በጎረቤት ሀገሮች ነበርኩ። በጅቡቲም ነበርኩ፣ ሱዳን፣ ኢጅፕት፣ ኤርትራም ነበር። በ1980ዎቹ ወደ መጨረሻ ላይ ነው ወደ ካናዳ የመጣው። እዚህ ካናዳ ከመጣው ውጭ ያሉትን ኦሮሞዎች በማደራጀት የበኩሌን አበርክቼ ያለው ትምህርት ቤት ገብቼ የኮምፒውተር ሳይንስ ነው የተማርኩት። በኮምፒውተር ሳይንስ ከተመረቁ በኋላ በዚያው በአይቲ ስራ በካናዳ እና በአሜሪካ ተዘዋውሬ ስሰራ ነበር። ለ25 ዓመት የአይቲ ስራ ባለሙያ ነኝ። በአሁኑ ሰዓት የአባኦ ወቦ ደጋፊ ነኝ ማለት ነው እና የህይወት ታሪኬ በአጭሩ ይሄንን ይመስላል። ምናልባት ሌላ ጊዜ ካገኘን ከዚህ በበለጠ ማጫወት እንችላለን። በዚሁ ማብቃት እፈልጋለሁ። በጣም እናመሰግናለን ጃል ኢብሳ ፈይሳ ስለ ራስዎትም በሰፊውም ባይሆን ምን ያህል ትልቅ አስተዋጽኦ እንደነበሩት ነው የሚያመላክተው። እናመሰግናለን እንላለን። አሁን ደግሞ ስለ ርዕሱ ባጭሩ ቢያብራሩልን። የዕለቱ ርዕሳችን የኦሮሞ ነጻነት ቄሮ ምስረታ በነጻነት ትግል ውስጥ ያለው ድርሻና የጸረ ባርነት አመፅ 20ኛ ዓመት ዝክር ይላል። የኦሮሞ ነጻነት ቄሮ ምስረታ እና በነጻነት ትግል ውስጥ ያለው ድርሻ የጸረ ባርነት አመፅ የ20ኛው ዓመት ዝክር ላይ ነው እንግዲህ ሀሳብን የሚሰጠው። በመጀመሪያ ደረጃ ቄሮ ማለት ከየት እንደመጣ ቄሮ የሚባለው ቃላት ከየት እንደመጣ እና ምን እንደሆነ ትንሽ መንካት ይፈልጋለሁ። ቄሮ ማለት በኦሮምኛ ቄሮ ማለት በአማርኛ ወጣት ወይንም ያላገባ፣ ቀሬ ማለት ለሴት ልጅ ወጣት ሴት ያላገባች ነው የሚመለከት ማለት ነው። ቄሮ በኦሮሞ ገዳ ስርዓት ትልቅ ሚና አለው። የኦሮሞ ገዳ ስርዓት በአመት በ8 ዓመት የተከፋፈለ ነው። ይሄም ሲሆን 8 ተከፋፍሎ እስከ 80 ይደርሳል ማለት ነው። 11 ቦታ ነው የሚከፈል ማለት ነው። ከ0 እስከ 8 ዓመት ደበሌ ይባላል። ከ9 እስከ 16 ጋሜ ይባላል። ከ17 እስከ 24 ፎሌ ይባላል። እስከ 32 ኩሳ ይባላል። ከ33 እስከ 40 ራባ ይባላል። ከ41 እስከ 48 ገዳ ይባላል። እንደዚህ እያለ እስከ 80 ይደርሳል ማለት ነው። 80 ጃርሳ ማለት ነው፣ ሽማግሌ እንደማለት ነው። በዚህ አመት ውስጥ የሆነ ድርሻ አላቸው። ደበሌ ከ0 እስከ 8 ምንም ኃላፊነት የለውም፣ ታዳጊ ነው። ጋሜ ከ9 እስከ 16 ተማሪ ነው፣ ትምህርት ይማራል። ፎሌ ከ17 እስከ 24 ውትድርና ይማራል። ኩሳ ከ5 እስከ 36 ወታደር ነው። ራባዶሪ ከ33 እስከ 40 ተዋጊ ነው ማለት ነው። ገዳ ከ41 እስከ 48 መሪ ነው ማለት ነው እያለ ይሄዳል። እና ቄሮ ማለት እንግዲህ ከፎሌ ጀምሮ እስከ ራባዶሪ ድረስ ያለው የአመት ክፍፍል ማለት ነው። ከ18 እስከ 40 የሚደርስ
ማለት ነው። ቄሮ እና ቀሬ እና በገዳ ውስጥ በስርነ ገዳ ውስጥ ወይንም በገዳ ስርዓት ውስጥ ቄሮ ስራው ማህበረሰቡን መጠበቅ ነው ማለት ነው። የማህበረሰቡን ደህንነት መጠበቅ፣ የማህበረሰቡን ሀብት መጠበቅ፣ ጠላትን መከላከል ማለት ነው ስራው እና ይሄ እንዳለ ሆኖ የቄሮ ነፃነት ድርጅት የተደራጀው በኦሮሞ ነፃነት ግንባር ነው ማለት ነው። ኦሮሞ ነፃነት ግንባር ከተመሰረተ ከ1973 ዓመተ ምህረት ጀምሮ ወጣቶችን የማደራጀት ሐሳብ ስላለው ፕሮግራሙም ላይ ስላለ ከዛ የመነጨ ነው ማለት ነው ይሄ አስተሳሰብ እና የኦሮሞ ነፃነት ድርጅት እንዲያውም ሲጀመር ወራቃ የሚባል ልሳን ነበር። ወራቃ ማለት ልክ ለወጣት የሚዘጋጅ የአብዮት ወረቀት የአብዮት ልሳን ማለት ነው እና ወራቃ የሚባል ልሳን ነበረው በመጀመሪያ ወጣቶችን ለማደራጀት ማለት ነው። ከዛም እንግዲህ ወጣቶቹን ሲያደራጅ ነበረ። እኔም እንደ ወጣቱ ነው የኦሮሞ ነፃነት ግንባር ውስጥ የገባሁት እና ወጣቶችን ሲያደራጁ ሲመለምሉ ነበር ማለት ነው ከመጀመሪያው እና በዛውም ምክንያት ነው ማለት ነው ቄሮም የመጣ በዚህ ትግል ውስጥ 1991 ደርግ ከወደቀ በኋላ የሻዕቢያ እና የወያኔ እና የኦሮሞ ነፃነት ግንባር ወደ ሀገር ሲገቡ የኦሮሞ ነፃነት ግንባር ተገፍቶ ከመድረክ ሲወጣ የኦሮሞ ነፃነት ሰራዊትንም ወያኔ በያሉበት ስለገደላቸው ሌሎቹንም ስራቸው የኦሮሞ ነፃነት ግንባር መፈናፈኛ ስላጣ በ2005 ዓመተ ምህረት ሂዳር ውስጥ ለመላው የኦሮሞ ህዝብ ለገበሬው፣ ለተማሪው፣ ለሰራተኛው፣ ለነጋዴው፣ ውጭ ለሚኖሩት ኦሮሞዎች በሙሉ ጥሪ ያስተላለፈ ማለት ነው የኦሮሞ ነፃነት ግንባር። ይሄም እንግዲህ ተነሱ አገራችሁ የተዘረፈ ነው፣ ባህላችሁ ማንነታችሁ የተጠነጠቀ ነው እና ተነሱና ታገሉ ብሎ የትግል ጥሪ ሲያቀርብ ቄሮ ያንን ትግል ጥሪ ተቀብሎ ተነሳ ማለት ነው። ከዚያ በኋላ በ2011 ዓመተ ምህረት ተቀጣጥሎ የቄሮ የሚባል ስም ይዞ አርማ አሰርቶ በዚህ ድርጅት ስም አመጽ ጀመረ ማለት ነው። አመጹን ሲጀምር እንግዲህ በትምህርት ቤት አካባቢ ነበር አመጹ የተነሳው። መጀመሪያ በሚዘን ቴፒ ዩኒቨርሲቲ፣ በአርባ ምንጭ፣ በጅጅጋ፣ በአዳማ እና በመቱ፣ በነቀምቴ፣ በወለጋ ዩኒቨርሲቲ፣ በጅማ ዩኒቨርሲቲ፣ ጎንደር ድረስ ጎንደር ዩኒቨርሲቲ እና ትግሉ ተቀጣጠለ ማለት ነው። እስከ ሁለተኛ ደረጃ ድረስ ወርዶ ቄሮች ሁሉ ተነስቶ የተሳተፉበት ትግል ተፋፋመ ማለት ነው እና ይሄ እንግዲህ ለትግላችን አንድ እርምጃ ወደፊት እንዲሄድ አድርጓል ማለት ነው። ምክንያቱም ያኔ ወያኔ በጠመንጃ ኃይል በጠመንጃ ጉልበት ብቻ አፍኖ ይዞ ለማስተዳደር እና ንብረቱንም ለመዝረፍ አቋም ስላለው ያንን ሁሉ ትቶ ስልጣኑን ትቶ እንዲሄድ አስገድደዋል ማለት ነው እና ለነፃነት ትግል ከፍተኛ ድርሻ አበርክተዋል ማለት ነው። ትግሉ ቄሮ ትግል እና በመጨረሻ ላይ ስራ ማቆም አድማ፣ የገበያ መሄድ
አድማ ሰላማዊ ሰልፍ የማድረግና በሰላም ለውጥ ማምጣት እንደሚቻል ቄሮ አስተማረ ማለት ነው ህዝቡ። በተወሰነ መልኩም እስረኞች ከእስር ቤት እንዲፈቱም ተደርጓል ያኔ ማለት ነው። እና ወጣቶች የአብዮት ተከታይ ብቻ ሳይሆኑ የአብዮቱ መሪ መሆን እንደሚችሉ አስረጋገጠ ማለት ነው። እና ለውጥ በወጣቶች እንደሚመጣም አረጋገጠ ማለት ነው። ከዚያም ቀጥሎ እንግዲህ ኢምፓየሩ ጥገና እንዲያደርግ በመጠኑም ቢሆን ጥገና እንዲያደርግ ፕራይም ሚኒስቴሩ ሪዛይን እንዲያደርግ ወይንም ስራ እንዲለቅ አስገድደዋል ማለት ነው። ሆኖም እንግዲህ ይሄ ትግል ወያኔም ቢያንቀጠቅጥም ተጠልፈዋል። በኦፒዲዮ እና በውስጥና በውጪ በነበሩት ሰላዮች እና አስመሳዮች ተጠልፎ ይኸው ዛሬ ኦፒዲዮ ብልጽግና በመባል አሁንም ኢምፓየሩን እያካሄዱ ነው ማለት ነው። ይሄ እንግዲህ አሁን የምናከብረው የ20ኛው ዓመት የአመፅ የ20ኛው ዓመት ምንድነው? ምን አለበት ወይንም ምንድነው ያለው ዓላማው ምንድነው ለሚለው ጥያቄ አንደኛ ነገር ለቆሰሉትና ህይወታቸው ለጠፋ ለሞቱት ለተሰዉት የምንጸልይበት ጊዜ ነው። ቤተሰቦቻቸውን የምናጽናናበት ጊዜ ነው። እነሱን የምናስብበት ጊዜ ነው። ያደረጉትን ጀብዱ ያደረጉትን ጀግንነት የምናስታውስበት ጊዜ ነው ማለት ነው። ሌላው ዚክሩ ይህንን ኢምፓየር በሰላማዊ ትግል መገርሰስ እንደማይቻልና የትጥቅ ትግል አስፈላጊ እንደሆነ ያስመሰከረበት ሁኔታ ነው ማለት ነው። ይሄም የሚረጋገጥበት ሁኔታ ነው ማለት ነው። በሰላም ብቻ ይሄ ኢምፓየር ከዚያ መልቀቅ ስለማይችል በሁለገብ ትግል በትጥቅም በሰላማዊም በዲፕሎማሲም በማንኛውም መንገድ መታገል አስፈላጊ መሆኑን የምንወያይበትና የምናረጋግጥበት ጊዜ ነው ማለት ነው። አሁን እንግዲህ ትግሉ ወደ መጨረሻና ትናንት ቄሮ የነበሩት ዛሬ ወቦ የሆኑት ዛሬ የኦሮሞ ነጻነት ሰራዊት አባሎች ትናንት ቄሮ የነበሩ ስለሆኑ አሁን እንግዲህ የሚቀረው ትግል የኦሮሞን የራስን እድል በራስ የመወሰን መብት ለማረጋገጥ የሚቀረው ትግል ነው ማለት ነው። ኢምፓየሩ በጥገናም በልመናም በመደራደርም የሚለወጥ ኢምፓየር አለመሆኑን ተመስክሯል ማለት ነው። ስለዚህ ሁለገብ ትግል ማካሄድ እና ለዚህም እንደገና ቃለ መሐላ ወይንም መሐላችንን የምናድስበት ሁኔታ ነው ማለት ነው፣ ጊዜ ነው ማለት ነው። እና የተቀረው ትግል አሁን ያለው ትውልድ ችቦውን ተቀብሎ ለወደፊቱ ፍጻሜ እንዲያደርግ ያለውን ትውልድ የአሁኑ ዘመን ቄሮ ወይንም የሚመጣውን ቄሮ የምናዘጋጅበትና ችቦውን የምናስረክብበት ሁኔታ ነው ማለት ነው። ይህ ዝክር እንግዲህ የተሰዉትን ብቻ ማዘን ብቻ ሳይሆን ትግሉንም እንዴት እንደሚፋፋም የምንመካከርበት ሁኔታ ይሆናል ማለት ነው። በዚህ አጋጣሚ እንግዲህ የኦሮሞ ነጻነት ሰራዊት አሁን በየዱሩና በየገደሉ ጠላትን እየተዋጉ ስለሆነ እነሱንም የምንረዳበት በገንዘብም ሆነ በእውቀት ባለን ችሎታ በሞራል
እነሱንም የምንረዳበትና መሐላችንን የምናድስበት ጊዜ ይሆናል ማለት ነው። በዚሁ ቢያበቃ ጥሩ ነው። ወደሚቀጥለው ብንሄድ በጣም እናመሰግናለን ጃል ኢብሳ ፈይሳ። እንግዲህ አሁን የሚቀጥለው መድረካችን የያዝናቸውን መንደርደሪያ ጥያቄዎች አንድ በአንድ እናነሳለን ማለት ነው። ባልደረባዬ ጃል ያስሪባ አህመድ መድረኩን ትቀበላለች ማለት ነው። አመሰግናለሁ ዶክተር ጫልቱ። በጣም እናመሰግናለን ጃል ኢብሳ ፈይሳ። ወደሚቀጥለው ጥያቄ ሲያልፍ የኦሮሞ ነጻነት ቄሮ ድርጅት መመስረት ለኦሮሞ ህዝብ የነጻነት ትግል አስፈላጊነቱ እስከምን ይላል? አመሰግናለሁ። ይሄን ቢያብራሩልን። በጣም አመሰግናለሁ። እስከምን የምለው ቄሮ ቀደም ብዬ እንደተናገርኩት በገዳ ስርዓትም ቢሆን በኦሮሞ ስርዓት ውስጥ የነበረ ነው ቄሮ እና ያለ ቄሮ የኦሮሞ ስርዓት ሙሉ ስርዓት ነው መባል አይቻልም። ቀደም ብዬ እንደጠቀስኩት ቄሮ ከ18 ዓመት እስከ 40 ዓመት ያሉት እድሜ ውስጥ ያሉት ሰዎች ናቸው ማለት ነው። ቄሮ ለወንድ ነው፣ ቀሬ ለሴት ነው እና ቄሮና ቀሬ ነው ሁለታቸውም አንድ ላይ ተያይዞ ነው ትግሉንም ያፋፋሙት። አሁንም ደግሞ የምናመሰግናቸው ቀሬና ቄሮን ነው ሁለታቸውን ነው ማለት ነው። እና እንግዲህ በገዳ ስርዓት ቄሮ ስራው ማህበረሰቡን መጠበቅ ነው። ልክ እንደ ወታደር ማህበረሰቡን መጠበቅ ነው። የማህበረሰቡን ንብረት ከጠላት መጠበቅ ነው እና ይሄ ብቻ ሳይሆን ቄሮ በቄሮ እድሜ ውስጥ ያሉት ኦሮሞዎች የሚማሩበት ሰዓት ነው ማለት ነው። በትምህርት ሰዓት ነው። ተማሪዎች ናቸው ማለት ነው። ለመሪነት ለሚመጣው መሪ ለመሆን የሚዘጋጁበት የዝግጅት ጊዜ ነው ማለት ነው ቄሮ ማለት እና ቄሮ በእድሜ ብቻም ሳይሆን በትምህርትም በደንብ አድርገው የኦሮሞን ቋንቋ፣ የኦሮሞን ባህል፣ የኦሮሞን ሕግ፣ የኦሮሞን ሃይማኖት፣ የኦሮሞን ንብረት ተምረው ለመጪው መሪ ለመሆን የሚያበቃቸውን ትምህርት ሁሉ ቀስመው እስከ 40 ዓመት ይደርሳሉ ማለት ነው። ከ40 እስከ 48 ዓመት ገዳ ነው የሚባል። ገዳ ማለት መሪ ማለት ነው። ገዳ ማለት ሲምፕሊ መሪ ማለት ነው። መሪ ማለት ህዝቡን የሚመራ ማለት ነው። የግዴታ ከ41 እስከ 48 ዓመት ውስጥ ያሉት ሁሉ መሪዎች ናቸው ያኔ ጊዜ እና ከ49 እስከ 56 ደግሞ መካሪዎች ናቸው እና እያንዳንዱ ዓመት በ8 ዓመት የሚለዋወጠው ሁሉ ስራ አለው፣ ኃላፊነት አለው። ያንን ኃላፊነት ተወጥቶ ነው ወደ ሁለተኛው ክፍል የሚሄዱት እንጂ ያንን ኃላፊነት ሳይወጡ አይደለም። ልክ እንደ ኤሌመንተሪ አሁን እንደ ዌስተርን ኤሌመንተሪ ስኩል፣ ሚድል ስኩል፣ ሃይ ስኩል፣ ዩኒቨርሲቲ እንደሚባለው ነገር ነው። እንደዚህ ነው። ትምህርትም አለው ማለት ነው እና ስልጠናም አለው ማለት ነው። በአእምሮም መጎልበት አለ ማለት ነው እና ቄሮ እንግዲህ የኦሮሞ ስርዓት በትክክል ስራ ላይ በሚውልበት ሰዓት ወይንም በቀድሞ ጊዜ የቄሮ ስራ ይሄንን ይመስላል ማለት ነው። ይሄንን ይመስላል እና የኦሮሞ ነጻነት ግንባር ወዲያውኑ እንደተደራጀ በተቻለ መጠን ከገዳውም ጠፍቶ እንዳይጠፋ ስሙን በመቀበል ቄሮ የሚባል ነገር አለው ማለት ነው። ደበሌ የሚባል ነገር አለ ማለት ነው። ደበሌ ማለት ምንም እንኳን ከ0 እስከ 8 ዓመት ቢሆንም ደበሌ ማለት በኦሮሞ ነጻነት ግንባር ቋንቋ
ካድሬ እንደማለት ነው፣ አንቂ እንደማለት ነው፣ የሚያነቃ ደበሌ ማለት። ስለዚህ ከስርነ ገዳ ወይንም ከገዳ ስርዓትም ትንሽ ትንሽ ቋንቋዎች የተዋሱ አሉ ማለት ነው። አሁን በእኛ ትግል ውስጥ በኦሮሞ ነፃነት ትግል ውስጥ እና ቄሮ የቅንጦት አይደለም። ቄሮ አስፈላጊም ነው። ቄሮ ሰላማዊ ነው። ቄሮ በጣም ሰላማዊ ነው። ምክንያቱም አሁን እንዳያችሁት ትግላቸውን ያካሄዱት በሰላም ነው። አንድ ድንጋይ ሳወረወሩ ነው። መንግስት ኤምፓየሩ ወታደሮች ናቸው እንጂ ጥይት የተኮሱበት ቄሮ እጁን አጣምሮ ነው ጥይትና በታንክ ፊት ለፊት ቆሞ ጥያቄውን ያቀረበ እና ሰላማዊ ነው ማለት ነው። ቄሮ እንግዲህ በድሮ ጊዜ ቄሮ ሶሻል ሚዲያ የለም። እንዲሁ በአፍ መነጋገር ነው፣ ኢንፎርሜሽን መለዋወጥ ነው ማለት ነው ከሰው ወደ ሰው እና መጽሐፍም ብዙ ስለሌለ ከሲኒየሮቹ ወይም ከትልልቆቹ ይማራሉ ማለት ነው ልክ እንደ ትምህርት ቤት። እና በአሁኑ ሰዓት ግን ቄሮ ሶሻል ሚዲያ ስላለ በሶሻል ሚዲያው ተጠቅሞ ነው ማለት ነው አሁን የአሁኑን አብዮት እስከዚህ ድረስ ለማቀጣጠል የቻለው እና ለውጥ አምጥተዋል። ኤምፓየሩን አንገድግደዋል። የነፃነት ትግሉን ዓለም እንዲያውቀው አድርጎታል። የጎረቤት ሀገሮች እንዲያውቁት አድርጎታል እና ያለ አንዳች ፍርሃት ታንክና ባንክ የያዘውን መንግስት ወይንም የኤምፓየር ስርዓት ፊት ለፊት በጀግንነት በፊት ለፊት ቆሞ እንዲበረከክ አድርጓል ማለት ነው እና ይሄ እንግዲህ በከፍተኛ ቆራጥነት ነው። ምክንያቱም ኤምፓየሩ ሰው በልታ እንደሆነ ኤምፓየሩ ምንም ሪራሄ ለሰው ልጅ ሪራሄ እንደሌለው የታወቀ ነው። ቄሮም ያውቃል እና ይህንን ሁሉ አውቆ ነው ማለት ነው ወደ ትግል የገባና በሰላማዊ መንገድ ጥያቄውን ያቀረበና ስርዓቱን ያንቀጠቀጠ ማለት ነው እና የቄሮ ለኦሮሞ ነፃነት አሁንም ቢሆን አቻ የለውም ማለት ነው። አስፈላጊ ነው ማለት ነው። ምክንያቱም ቄሮ አሁንም ቢሆን የግዴታ እጁን አጣምሮ በክላሽን ከሚገለው ጠላት ፊት ይቁም ማለት ብቻ ሳይሆን በተገኘ አጋጣሚ በሁለገብ ትግል በመሳሪያም በፖለቲካም በሰላማዊ መንገድም በዲፕሎማሲም ትግሉ መፋፋም አለበት። ቄሮ አሁንም ቢሆን ከፍተኛ ድርሻ አለው ለማለት ነው። አበቃው። በጣም እናመሰግናለን። ወደ መቀጠለው ጥያቄ ሲያልፍ ከ20 ዓመት በፊት የነበረውና የዛሬውን የኦሮሞ ነፃነት ቄሮ እንቅስቃሴና የመተግበር ስልት ማመሳሰልና ልዩነቱን ቢያብራሩልን። አመሰግናለሁ። በርግጥ እኔ ቄሮ በነበርኩበት ጊዜ በሰባዎቹ እኔም ራሴ ያሳለፍኩበት ስለሆነ ያኔ እንደ ዛሬ ቴክኖሎጂ የለም። ያኔ አንድ ሰው ከፍንፍኔ ተነስቶ ደምቢዶሎ ለመሄድ ወደ አንድ ሳምንት ይፈጃል። የመኪና መንገድ በክረምት በጠቅላላ መኪና መንገድ የለም። ደምቢዶሎ የሚሄድ በጋ መንገድ ብቻ ነው እና መገናኘት በጣም ከባድ ነበር። ኦሮሚያ እንግዲህ እንደሚታወቀው ፍንፍኔ እምብርት ናት። ኤምፓየሩ እንዴት ነው የሰራ ፍንፍኔን? አንድ ሰው ከወለጋ ተነስቶ ኢሉባቦር መሄድ አይችልም፣ ወይም ከፋ መሄድ አይችልም።
ወይንም ጎጃም መሄድ አይችልም። ምክንያቱም በአዲስ አበባ ወይንም በፍንፍኔ አድርጎ መሄድ አለበት። ይህንን አድርጎ ነው የሰሩት። ሐረርጌ ለመሄድ ከወለጋ ተነስቶ አዲስ አበባ ይሄዳል ሰው ወይንም ፍንፍኔ ይሄዳል። ከፍንፍኔ በድሬዳዋ አድርጎ ወደ ሐረር ይሄዳል ማለት ነው። ይህንን የተደረገበት ምክንያት እንግዲህ ለመቆጣጠርም እንዲመቻቸው ተብሎ ነው። አየሩም እንደዚህ ነው። አየሩም ከወለጋ ተነስቶ ፍንፍኔ ነው የሚሄድ። ከፍንፍኔ ጅማ፣ ከፍንፍኔ ሐረር፣ ከፍንፍኔ ሌላ ቦታ እና የተሰራበት ሁኔታ የተዋቀረበት ሁኔታ ለቁጥጥር እንዲመቻቸው ብለው በፍንፍኔ ነው ሁሉም ነገር እና በትግላችን ውስጥ በጣም ከባድ ችግር ነበር ማለት ነው እና ከወለጋ ተነስቶ መቱ ለመሄድ ከወለጋ ተነስቶ መቱ ለመሄድ ጥቂት ሰዓት ነው የሚወስደው። ግን እኛ ከወለጋ ተነስተን ፍንፍኔ ሄደን ከፍንፍኔ ከፋ ሄደን ከፋ መቱ እንሄዳለን ማለት ነው እና አንደኛ ነገር መገናኘት በጣም ቀላል አይደለም። ሁለተኛ ነገር ቴክኖሎጂ የሚባል ነገር ስለሌለ ሬዲዮም የለንም፣ ጋዜጣም በእጅ ነው የሚጻፍ። እኛ የልሳናችን ወራቃ በከልቻ የሚባለው በእጅ ተጽፎ በኩራዝ ነው የሚጻፍ። በኩራዝ ሌሊት ተደብቆ በኩራዝ ነው የሚጻፍ። በኩራዝ መብራት ነው የምንጠቀም ማለት ነው። ተጽፎ በካርቦን እየተደረገበት በሉክ የሚባል ወረቀት ተጽፎ ከዚያ በኋላ ይበተናል ማለት ነው። ማባዣም የለንም፣ ታይፕራይተር የለንም፣ ምንም ነገር የለንም እና በእጅ ነው የምጻፍ። ሴኪሪቲ ደግሞ በጣም ከፍተኛ ነው፣ ይጠብቁናል እና ይህንን ወረቀት ይዞ መሄድ ከቦታ ወደ ቦታ መዛወር በጣም ከባድ ነው። ይፈተሻል፣ ሰው ይፈተሻል እና ቀላል አልነበረም ማለት ነው በዛን ጊዜ። በአሁኑ ሰዓት የሚመሳሰለው የምንታገለው አንድ ኢምፓየር ነው፣ ኢትዮጵያን ኢምፓየር የሚባል ነው። ኢትዮጵያ ኢምፓየር የሚባል እነሱም ወረቀት ላይ ያላቸው ኢምፓየር ነው። ይሄ አገዛዝ ከመጀመሪያው ጀምሮ ኢምፓየር ነው። ኢምፓየር ደግሞ ጠባዩ ህዝቡን ማፋጀት፣ ህዝቡን ማባላት፣ ድህነት ማብዛት፣ ስልጣኔን መከለል እና ህዝቡን እርስ በርስ እንዳይገናኝ ማድረግ፣ ማደህየት እና ጉስቅልና፣ ይሄ ሁሉ የኢምፓየር ምልክት ነው። ጥቂት በጣት የሚቆጠሩ ግለሰቦች ናቸው የሚጠቀሙት ከዚህ ኢምፓየር እና ብዙሃኑ በጣም በአሰቃቂ ሁኔታ ኑሮ ውስጥ ነው ያሉ ማለት ነው። እንግዲህ ከዚህ የተወለዱ ልጆችም እንደዚሁ ችግር አለባቸው ማለት ነው። ሁላችንም የገበሬ ልጆች ነን። እኔ በተለይ የገበሬ ልጅ ነኝ። ጢሰኛ ነን፣ ምንም መሬት የለንም እና እንግዲህ በትምህርት ቤት ውስጥ ያሉ በጣም ጥቂቶች ናቸው። ያኔ የኦሮሞ ነጻነት ግንባር ሲጀመር አዲስ አበባ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ ያሉት 20% አይሆኑ፣ ቢበዛ 15% ነው እና የሉም ብዙ። ምክንያቱም የኛ ህዝብ የሚኖረው ገጠር ነው። ገጠር ትምህርት ቤት የለም። ትምህርት ቤት ያለው ከተማ ውስጥ ነው። ከተማ ደግሞ ልጁን ልኮ የሚያስተምር በጣም ጥቂት ነው። እሱ ብቻ አይደለም፣ የቋንቋ መለወጥ፣ የስም መለወጥ፣ የማንነት መለወጥ አለ እና ብዙ ተጽዕኖ ስላለ ህዝቡ ከዚህ ሁሉ ተጽዕኖ ትምህርቱን ትቶ ግብርና ላይ ነው ተሰማራ እና ተመሳሳይነቱ አንድ ኢምፓየር ነው የምንፋለመው እስካሁን ድረስ። ኢምፓየሩ ከተመሰረተ ጀምሮ እስካሁን ድረስ። ልዩነቱ ግን ቴክኖሎጂ ነው። ቴክኖሎጂ በጣም ልዩነቶች አሉ። ዛሬ
ኢሜል፣ ሞባይል ፎን እና እንደምታውቁት ነው እኩል ነው የምናውቅ ይሄንን እና እዚህ ሆነን እኔና እናንተ አሁን በተለያየ ዓለም ክፍላት ውስጥ ነው ያለን። አሁን እየተነጋገርን ነው። ያኔ ይሄ ነገር የለም ማለት ነው። ከ20 ዓመት በፊት እና በሰባዎቹ የዚህ አይነት አጋጣሚ የለም ማለት ነው እና በአሁኑ ሰዓት ቴክኖሎጂው ትግላችን እንዲፋፋም ረድቶናል። ከፍተኛ እርዳታ አድርጓል ማለት ነው። የተቀረው የኦሮሞ ነፃነት ሰራዊት በፊት በተወሰኑ አካባቢዎች ብቻ ነበሩ። በጠረፍ አካባቢ እና በተወሰኑ አካባቢዎች ብቻ ነበሩ። አሁን የኦሮሞ ነፃነት ሰራዊት በ8ቱ ዞን ተከፋፍሎ ብዙ ኦሮሚያ አካባቢዎች ይዘዋል ማለት ነው። በዚህ ላይ ሚዲያ ስላለ በሚዲያም ይገናኛሉ። ውጪ ካለውም ኦሮሞ ጋር በሚዲያ ስለሚገናኙ የመገናኘቱ በጣም አጋጣሚ ነው ማለት ነው በአሁኑ ሰዓት እና የአሁኑ ትውልድ በጣም እድለኛ ነው ማለት ነው። በሌላ በኩል ድሮ ኦሮሞ ውጭ አይወጣም ነበር። ኦሮሞ የታፈነ ነው። በምስራቅ በኩል በሶማሌ በኩል መውጣት አይቻልም ነበር። በምዕራብ በኩል በሱዳን በኩል መውጣት አይቻልም ነበር። ባህር ወደብ የለንም እና የታፈነ ነው እና ውጭ የወጣ ኦሮሞ የለም እና ውጭ የወጣ ኦሮሞ ከሰባዎቹ ከጦርነቱ በኋላ ነው። ከሶማሌ ጦርነት በኋላ ከኦነግም ትግል ከጀመረ በኋላ ነው የኛ ህዝብ የኦሮሞ ህዝብ ውጭ መውጣት የጀመረና ዲያስፖራ ማፍራት የጀመረ። አሁን በአሁኑ ሰዓት ዲያስፖራ ወደ ግማሽ ሚሊዮን የሚሆን ኦሮሞ ነው ያለው ውጭ ያለው እና ይሄው 1% እንኳን ቢደራጅ ምን አይነት እርዳታ እንደሆነ በቀላሉ መረዳት ይቻላል ማለት ነው። የተቀረው የኦሮሞ ንቃተ ህሊና ነው። ያኔ ከ20 ዓመት በፊት የኦሮሞ ንቃተ ህሊና በጣም ዝቅተኛ ነው። እኔ አስታውሳለሁ ወዲያውኑ አባል እንደሆንኩኝ ስራ የደበለ ነበር። ህዝቡን ማንቃት፣ ህዝቡን አንተ ኦሮሞ ነህ ብሎ ብቻ ማስተማር፣ አንተ ማንም አይደለም ኦሮሞ ነህ ብሎ ማስተማር ራሱ ከፍተኛ ስራ ነበር ማለት ነው። ምክንያቱም ህዝቡ ራሱን ረስቷል፣ ቋንቋውን ረስቷል፣ ማንነቱን ረስቷል እና ይህንን ሁሉ መልሶ ማስተማር ማደራጀት ከፍተኛ ስራ ጉልበት የሚጠይቅ ከፍተኛ ጥንቃቄ የሚፈልግ ከፍተኛ መስዋዕትነት የሚጠይቅ ስራ ነበር እና በአሁኑ ሰዓት ይሄ ሁሉ ተቃሏል። ኦሮሞ ኦሮሞነቱን አውቋል። ንቃተ ህሊናው ውጣ ውረድም ቢሆን ኦሮሞነቱን ያውቃል። ኦሮሚያ ሀገሩ መሆኑን ያውቃል። ኦሮሞማን ያውቃል እና በዛሬ ጊዜ ቄሮ ስራ በጣም እየተቃለለ የመጣ ይመስላል በቴክኖሎጂ በኩል። ግን ኢምፓየሩ አልተለወጠም። ኢምፓየሩ ቀድሞውንም ቢሆን ወደኋላ የቀረ ኢምፓየር ነው። አንዳንድ ኢምፓየር የሰለጠነ ኢምፓየር ትንሽም ቢሆን የምታገኘው ትርፍ ይኖራል። ይህንን ከፋሽስት ጣሊያን ጋር ማወዳደር እንችላለን። ፋሽስት ጣሊያን 5 ዓመት በቆየ ጊዜ ብዙ መንገዶች፣ ብዙ ቢልዲንግ ወይም ግንቦች ተገንብተው ነበር በ5 ዓመት ውስጥ። የዚህኛው ኢምፓየር ግን ለ150 ዓመት ነው ያለውን ከመደምሰስ በስተቀር ብዙ የሰራ ነገር የለውም ማለት ነው።
ምክንያቱም ብዙ ከሰራ ትምህርት ቤት ከተቋቋመ ህዝቡ ከተማረ ጥያቄ ስለሚያመጣ ህዝቡ ፋብሪካ አቋቁሞ ህዝቡ ፋብሪካ ውስጥ ከሰራ ተደራጀ ጥያቄ ስለሚያመጣ ህዝቡ ንቃተ ህሊናው የዓለምን ንቃተ ህሊና ሁኔታ የሚመረምር ከሆነ ጥያቄ ስለሚያመጣ ይህንን ሁሉ ስለሚሰጡ ህዝቡ እንዲማር፣ ህዝቡ እንዲመራመር፣ ህዝቡ እንዲገናኝ፣ ህዝቡ እፎይታ እንዲያገኝ፣ በሰላም እንዳይኖር በድህነት ብቻ ተቆራኝቶ እዚያው ስለ ድህነቱና ስለ ዕለት ዳቦ ብቻ እንዲያስብ አድርጎ ስላስቀመጡት ኤምፓየሩ አንድ ነው ማለት ነው። ያንም ኤምፓየር ነው፣ አሁንም ኤምፓየር ነው። ካልተገረሰሰ አይለወጥም ማለት ነው። እና አንድ የሚያደርገው አንድ ኤምፓየር ጋር መታገል ነው። ልዩነቱ ግን ያኔ ቴክኖሎጂ እስከዚህም አልነበረም እና ከዓለም ጋር ግንኙነት ያለንም በጣም ውሱን ነው ያኔ። አሁን ግን በጣም ዲያስፖራም ስላለ የኛም ሰው በብዛት ትምህርት ቤት ሄዶ ተምሮ የተማረ የሰው ኃይል ስላለን በአሁኑ ሰዓት በጣም የተሻለ ሁኔታ ላይ ነው ያለን ነው ማለት ነው። በዚሁ ቢያበቃ ጥሩ ነው። በጣም እናመሰግናለን ጃል ኢብሳ ፈይሳ ለሰጡን ማብራሪያ ማለት ነው ለጥያቄዎቻችን። የአራታ ቢዮሌሳ ሚዲያ ወይም ኦኤንኤም አባው ታዳሚዎች ዛሬ ከአራታ ቢዮሌሳ ኦሮሚያ ኦኤንኤም አባው ቴክኒክ ክፍል ጋር ሆነን የመጀመሪያውን የነጻነት ጮራ ወይም ጉጫ ቢሊሱማ የውይይት ፕሮግራማችንን ማስተላለፍ እንደቀጠልን ነው። የውይይት ርዕሳችንም የኦሮሞ ነጻነት ቄሮ ምስረታ፣ በነጻነት ትግል ውስጥ ያለው ድርሻና የጸረ ባርነት አመጽ 20ኛ ዓመት ዝክር ይላል። ሶስተኛው ጥያቄያችን ስናያል የኦሮሞ ነጻነት ቄሮ የአንገዛም እንቅስቃሴ እስካሁን የተቀናጃቸው ድሎችን እንዴት ያዩታል? እናመሰግናለን። በጣም አመሰግናለሁ። የኦሮሞ ቄሮ ትግል ሲጀምር የወያኔ አገዛዝ በጣም በከፍተኛ ሁኔታ ተደራጅቶ ታጥቆ 1 ለ5 የሚባል ስለላ ድርጅት አቋቁሞ ህዝቡ መግባቱን መውጣቱን የሚቆጣጠርና ያልወደደውን ሁሉ ይዞ እስር ቤት የሚያስገባበት በእስር ቤትም የሚያስጨንቅበት ሁኔታ እና ህዝቡ የራሱን መተንፈሻ ወይንም መፈናፈኛ ባጣበት ሰዓት ነበረ ቄሮ ድርጅት የተደራጀ። ይሄንን የሚመስል የታጠቀና በጣም የተደራጀና የታጠቀ መንግስት አካል ፊት ለፊት ቆሞ ቄሮ በጀግንነት የኦሮሞን ህዝብ ጥያቄ አንግቦ በባዶ እጅ ጠበንጃ ከተሸከሙ አጋዚ ሰራዊት ጋር መፋለም የጀመረ ማለት ነው። ብዙ መስዋዕትነት ከፍለዋል። ከፍተኛ ጀግንነትም አስመዘግበዋል። የኤምፓየሩም ስርዓት እንዲንኮታኮትና ተንኮታክቶ አሁን በደረሰበት ደረጃ ላይ እንዲደርስ የፋኖ ተዋጽኦ አድርጓል ማለት ነው። የተገኘው ድል ቀላል አይደለም። የኦሮሞ ህዝብም የንቃተ ህሊና እንዲያገኝ እንዲሁ ብቻ መቃወም ብቻ ሳይሆን ተደራጅቶም በዲሲፕሊን ተደራጅቶም ስራ ማቆም፣ ንግድ ማቆም እና መንገድ መዝጋት እና የዘረፋ አካባቢ የወርቅ ማዕድን እና የሌሎችም ማዕድናት ማውጫ ኤሪያዎችን በመዝጋት ኤምፓየሩን እንዲዝረከረክ አድርጓል ማለት ነው እና የቄሮ ትግል ምናልባት ሁላችንም ጊዜ አግኝተን ቁጭ ብለን አልተጻፈም፣ በመጽሐፍ አልተጻፈም፣ በሙቪም አልታየም። ግን የቄሮ ትግል በትልቅ መጽሐፍ የሚጻፍና በትልቅ ሙቪ የሚሰራ ነገር ይሆናል ወደፊቱ። ምክንያቱም ከዚህ በፊት እንደዚህ አይነት ትግል ኤምፓየር ፊት ለፊት ቆሞ የተደረገበት ቦታ የለም።
ወጣቶች የአረብ ስፕሪንግም ሆነ የሳውዝ አፍሪካው የአፓርታይድ ፖሊሲ ተቃዋሚዎች፣ የዩጎዝላቪያ የሰርቢያ ሙሶሎቪች ተቃዋሚዎች እና የተለያዩ የወጣቶች ትግል ልክ የኛን አክልም። ምክንያቱም የኛ ኤምፓየሩ ወደኋላ የቀረ ኤምፓየር ነው። የህግ የበላይነት ሳይሆን የኤምፓየሩ የበላይነት እና ኤምፓየሩ ውስጥ የሚሰሩት ባለስልጣኖች ከማንም በላይ የሆኑበት ሁኔታ ስለሆነ ቄሮ እየተገደለ ደሙ እየፈሰሰ እየተገረፈ እየተቀጠቀጠ በእስር ቤትም እጁና እግሩ እየተቆረጠ ነው የታገለ እና ታግሎ ኢምፔሪያሉ በአንድ እግር እንዲቆም አድርጓል ማለት ነው። ምክንያቱም ኤምፓየሩ ሲንገደገድ እንግዲህ እንደፈለገ ረግጦ መግዛት አልቻለም ማለት ነው እና ቄሮ ብቻ ሳይሆን የጎረቤት ሀገሮች የሲዳማ፣ የሀዲያ፣ የከምባታ እና ሌሎችም ወጣቶች የቄሮን ፈለግ በመከተል ትግል አድርገዋል እና ያም አስተዋጽኦ ነው ማለት ነው እና እንደምንም የታጠቀውን እስከ አፍንጫው የታጠቀውን ኃይል ፊት ለፊት በባዶ እጅ መታገል እንደሚቻል አሳይቷል ማለት ነው፣ አስመስክሯል ማለት ነው። ስለዚህ እንግዲህ የቄሮ ትግል እንዲሁ እንደዋዛ የሚታይ አይደለም። ድሎቹም ከፍተኛ ድሎች ናቸው ማለት ነው። ቄሮ ባይኖር ኖሮ ምናልባት የኦሮሞ ጥያቄም ወደ ከፍተኛ ሁኔታ ወደኋላ ይመለስ ነበር፣ ይቀለበስ ነበር። ቄሮ ስላለ የቄሮ ትግል ስለተቀጣጠለ ከዛ የወጡት አሁን የኦሮሞ ሰራዊት የኦሮሞ ነጻነት ሰራዊት የሆኑት ያው የቄሮ ግማሽ አካል ናቸው ማለት ነው። ምክንያቱም በሰላማዊ መንገድ የተቻላቸውን አድርጎ ሳይቻል ሲቀር አማራጩ የትግል ስለሆነ ወደ ትጥቅ ትግል የገቡትም እነዚያው ቄሮች ናቸው ማለት ነው። የዛሬ ወቦች፣ የዛሬ የኦሮሞ ነጻነት ሰራዊቶች። ስለዚህ ለህልውናችን እንዲቀጥልና ማንነታችን እንዲቀጥልና እንደ ኦሮሞ ቀና ብለን እንድንናገር ቀና ብለን እንድንሄድ ያደረጉ ነው ማለት ነው። ይሄ እንግዲህ ለወደፊቱ በመጽሐፍና በሙቪ ወይም በተለያዩ ቅርጾች ተቀርጾ ለታሪክ የሚቀመጥ ነው ማለት ነው። እነሱ ያበረከቱት አስተዋጽኦ እንደዚህ እንደቀላል የሚታይ አይደለም። በዚች በትንሽ ሰዓትም ዘርዝሬ የሚጨርሰው ነገር አይደለም። እዚሁ ላብቃና ሜቢ ለሚቀጥለው ጥያቄ እንሂድ። በጣም እናመሰግናለን ጃል ኢብሳ ፈይሳ ለሰጡን ማብራሪያ፣ ለጥያቄዎቹ በእኛ በኩል መቼም በደንብ ረክተናል ለመለሱልን መልስ። እንግዲህ ታዳሚዎቻችንም የኦኤንኤም አባው ታዳሚ እንዲሁ ይረካሉ ብለን እናስባለን። የኦሮሞ ህዝብን እና የኦሮሚያን ሉዓላዊ ሀገርነት እውን ለማድረግ የኦሮሞ ነጻነት ቄሮ ከአሁን ጀምሮ እንዴት ተጠናክሮ መቀጠል ይኖርበታል ይላሉ? አዎ እንግዲህ እንዳለ ቄሮ የኦሮሞ ታሪክ አንዱ አካል ነው። ቄሮ ይኖራል፣ ትግልም ቢኖር ቄሮ ይኖራል ማለት ነው። ምክንያቱም የኦሮሞ ማንነት ነው ቄሮ፣ የኦሮሞ ማንነትና የኦሮሞ አካል ነው ማለት ነው ቄሮ እና ቄሮ ይኖራል። በሰላማዊ ትግል ከፍተኛ አስተዋጽኦ አድርጓል። ግን ሆኖም በሰላማዊ ትግል ብቻ ይህንን ኢምፓየር መገርሰስ ስለማይቻል ቄሮ የተቻለውን አድርጎ አሁን የሚቀጥለውን ደግሞ ወቦ ነው ወደ ፍጻሜ የሚያመጣ ማለት ነው። ወቦ ነው ማለት ነው። ምክንያቱም ኢምፓየሩ ከመጀመሪያ ጀምሮ ይሄ ኢምፓየር እንግዲህ ከምኒልክ ጀምሮ ነው የምንቆጥረው። ምክንያቱም ከዛ በኋላ ነው እንግዲህ እኛ ወደ ኢምፓየሩ የተጠቃለል ነው። ከምኒልክ በፊት ጦርነት ነበር፣ ግን ከምኒልክ በኋላ ነው ወደ ኢምፓየሩ የተጠቃለል ነው። እኛ ኦሮሞዎች እና የሳውዝ ወይም የደቡብ ኢትዮጵያ ብሔርና ብሔረሰቦች በምኒልክ ጊዜም በዘውዲቱ በኢያሱ በኃይለሥላሴ ጊዜም ትግል ተካሂደዋል እና ትግሉ መልኩን እየለወጠ ኢምፓየሩም መንግስት እየለወጠ መንግስት ሲለወጥ ስቴቱ ወይንም
አገዛዙ እዛ ነው የቀረ። አገዛዙ እዛ ነው ያለ፣ አልተለወጠም፣ በጭራሽ አልተለወጠም። እና እስካሁን ድረስ እንግዲህ አገዛዙ እዛ ነው ያለ እና ከአሁን ወዲያ እንግዲህ ሁለገብ ትግል ይሆናል። ሁለገብ ትግል ማለት በሰላማዊ መንገድም በተሻለ መጠን ሰላማዊ መንገድ ባስቻለው ሁኔታ ይደረጋል። ሰላማዊ መንገድ ባልተቻለበት ሁኔታ በትጥቅ ትግል ይካሄዳል። በውጭ ደግሞ የዲፕሎማሲ ትግል ይካሄዳል። የፖለቲካ ትግል ይሄዳል እና በሁለገብ ትግል ነው የሚካሄድ ካሁን በኋላ ማለት ነው። ኦሮሞ ይህንን ትግል የሚያደርገው እንዲሁ ፈልጎ ወይም እንዲሁ ናፍቆት አይደለም። ኦሮሞ ጭቆና ነበረበት። ኦሮሞ ብቻ ሳይሆን የደቡብ ህዝቦችና ብሔርና ብሔረሰቦች ህዝቦች ከፍተኛ ጭቆና ውስጥ ነበሩ። አሁንም እንደዚያው ነው ማለት ነው። ኢምፓየሩ እስካለ ድረስ ጭቆና አለ ማለት ነው እና የኦሮሞ ህዝብ የራሱን እድል በራሱ የመወሰን መብት እስኪጠበቅ ድረስ ነው ትግሉ ማለት ነው እና የሌሎችም እንደዚሁ ነው ማለት ነው እና ይሄንን ትግል አሁን ከሎካል ወይንም ከአካባቢው አፍሪካ ቀንድ አካባቢ ወጥቶ አሁን ዓለም እንዲሰማ ተደርጓል ማለት ነው። የኛን ትግል ዓለም አውቆታል ማለት ነው። አንድ ነገር ቄሮ ትግሉን ሲያካሄድ በነበረ ጊዜ በዌብሳይት ውስጥ ገብቼ ሳይ ነበር። በተለያዩ ቋንቋዎች ሲተላለፍ ነበር። በኡርዱ ሲተላለፍ አየሁ፣ በሂንዲ ሲተላለፍ አየሁ፣ በአረብኛ ሲተላለፍ አየሁ፣ በኤዥያ በኮሪያ ላንጉዌጅ ሲተላለፍ አየሁ። በተለያዩ ቋንቋዎች በቻይና በሁሉም በጃፓን ሁሉ ሲተላለፍ አየሁ። በአውሮፓና በሰሜን አሜሪካ በቅርብ ነበር እንዲያውም የሚያውቁት ብዬ ነው የሚገምተው እና ያውቃሉ። እና የተባበሩት መንግስታትም የኦሮሞን ትግል ያኔ ነው በጣም በየጊዜው መስማት የጀመረ ማለት ነው እና ዓለም አቀፍ ሆኗል ማለት ነው። ይሄ ኢምፓየር እንግዲህ ሎቢ አለው፣ ገንዘብ አለው። በዚህ በገንዘቡ ሎቢ ይገዛል፣ ይቀጥራል፣ ጦር ይገዛል፣ የስለላ መሳሪያዎችን ይገዛል፣ ጦሩን ያሰለጥናል። በኢትዮጵያ ስም በሚገኘው ገንዘብ እርዳታም ቢሆን ብድርም ቢሆን በዛ ጦር ይገዛል ማለት ነው እና የኦሮሞ ትግል ግን ራሱ በራሱ ላይ የተመረኮዘ ስለሆነ ምንም ረዳት የሌለው ስለሆነ በጣም በዲፕሎማሲ በኩል መሰራት አለበት ማለት ነው። ይሄንን ከዚህ ችግር ለመውጣት እና አዲስ ስልት ወይንም አዲስ ዘዴ መቀየስ አለበት ማለት ነው። በአሁኑ ሰዓት የአሁኑ ቄሮዎች ይህንን ሁሉ ማድረግ አለባቸው ማለት ነው። በአሁኑ ሰዓት እንግዲህ ቄሮ ተጠናክሮ ለመቀጠል አንደኛ ነገር በቴክኖሎጂው በጣም አሁንም ተጀምሯል። በቴክኖሎጂ በጣም መጠቀም አስፈላጊ ነው። ሁለተኛ ተስፋ አለመቁረጥ ነው። ምክንያቱም ትግሉ ሲበዛ አንዳንድ ሰው ለምን ቶሎ ለውጥ አልተደረገም የሚል ሀሳብ ሊመጣ ይችላል። እርግጥ ነው የዚህኛው ኢምፓየር ለረጅም ዓመት የቆየ ኢምፓየር ነው ከሌሎች ኢምፓየሮች ጋር ሲወዳደር እና በጣም ወደኋላ የቀረ ኢምፓየር ስለሆነ ስልጣኔም ስለሌለ ስልጣኔ እንኳን ብኖር ኖሮ ለትግላችንም ያበረክት ነበር ማለት ነው። ግን ይሄ ኢምፓየር ወደኋላ ስለቀረ ትምህርትም ስለሌለ ሆነ ብሎ ትምህርትም ስለሚያግዱ ህዝቡ በሰላም ወጥቶ በሰላም እንዲገባም ስለማይፈልጉ ህዝቡ በቀን ዳቦ ብቻ ተወስኖ ስለ ራሱ ጥቅምና ስለ ራሱ መብት እንዲከራከር ስለማይፈልጉ ይህንን ስለሚያደርጉ ቄሮ ይህንን ሁሉ በግምት ውስጥ በማስገባት በአዲስ እቅድ፣ በአዲስ ዘይቤ፣ በአዲስ መመሪያ ያለውን ኢምፓየር መታገል አለበት ማለት ነው። ቄሮ ለጊዜው አሁን እዚሁ ቢያቆም ጥሩ ነው ይመስለኛል። በጣም እናመሰግናለን። እንግዲህ አብዛኛዎቹን ነካክተዋቸዋል። ነገር ግን 2 ጥያቄዎች ቀርተውናል። አሁን ወደ 5ኛው ጥያቄ ገባለሁ። የነጻነት ጥያቄያቸውን በ11ኛው ሰዓት ላይ ወደ ኋላ ትተው በአሁኑ ወቅት የፋሽስት አብይ አፈቀላጤዎች ወጥመድ ውስጥ በገንዘብ ተደልለው የገቡትን ቄሮዎች
ወደ ህሊናቸው እንዲመለሱ ህዝባችን ምን ማድረግ ይጠበቅበታል? አንዳንድ የቄሮ አባሎችና የነጻነት ሰራዊት አባሎች አቋማቸውን ወይንም ዓላማቸውን ትተው ጓዶቻቸውን ትተው ወደ መንግስት የገቡ እንዳሉ እናውቃለን። በቲቪም አይተናል። ስለነዚህ ትንሽ መናገር ይፈልጋሉ። ብልጽግና አሁን አልጋ ላይ ያለው አገዛዝ ኢምፓየሩን የሚመራ አገዛዝ ማለት ነው። ቄሮንና የኦሮሞ ነጻነት ታጋይን በገንዘብ ሲደልል ያ ገንዘብ ጊዜያዊ ነው፣ በጣም ጊዜያዊ ነው። ምክንያቱም ልክ እንደ ወጥመድ ነው ማለት ነው ይሄ ገንዘብ። ከዚያ በኋላ ምን ያደርጋሉ? ይገላሉ፣ ወይ ያስራሉ፣ ወይ ያጠፋሉ። አሁንም ቢሆን ተናጋሪ ጠፋ እንጂ ወደ ብልጽግና የገቡት ቄሮዎች ሌሎቹ ተገለዋል፣ ሌሎቹ ታስረዋል፣ ሌሎቹ ደግሞ የት እንዳሉም አይታወቅም። እና ማንም የሚናገርላቸው ስለሌለ ነው እንጂ ብልጽግና እነሱን ወደ ሰላማዊ መንገድ መልሶ የተደላደለ ኑሮ እንዲኖሩ አይደለም የሚፈልጉት። ምክንያቱም አንዴ ስለ ኦሮሞ መበደል የተረዱ ስለሆነ ኢምፓየሩ ደግሞ ይህንን የማይፈልግ ስለሆነ ተቃራኒ ነው ማለት ነው፣ አይግባባም ማለት ነው። ስለዚህ አያምኗቸው፣ ያጠፏቸዋል። እሱ ይቅርና ከነሱ ጋር የነበሩት ብልጽግና የነበሩት እነ ታዬ ደንደአ ምን ላይ እንዳሉ አሁን እናውቃለን አይደለም? እነ ዶክተር ሚልኬሳ ምን እንደሆኑ እናያለን አይደለም? እና የኢምፓየር ራሱን የሚበላ ኢምፓየር ነው። ይሄ እኮ ነው ኢምፓየር፣ ልጁን ይበላል ኢምፓየር። እና ይህንን ኢምፓየር አምኖ እጅ መስጠትና መግባት የተወሰነ ገንዘብ የተወሰነ ጊዜ አግኝቶ በሰላም ይኖራለሁ ብሎ ማሰብ በጣም ሞኝነት ነው። እና በገዛ እጃቸው ገመድ ባንገታቸው አሰሩ ማለት ነው። ልክ ሱሳይድ ወይንም ራስን የመግደል ሁኔታ ነው ማለት ነው ወደ ኢምፓየሩ መሄድ። የኦሮሞ ህዝብ በጣም አስተዋይ ነው። ችግር ሲመጣም ወይ ቅራኔ ሲመጣም መፍትሄ አለው። በተለምዶ መፍትሄ አለው። አንድ ቅራኔ ሲፈጠር ቅራኔውን እንዴት እንደሚፈታ በውይይትና በእርቅ መፍታት በገዳ ስርዓትም ያለ ስለሆነ በኦሮሞ ባህልም ውስጥ ጠፍቶ ስላልጠፋ በውይይትና በእርቅ መጨረስ በጣም አስፈላጊ ነው። ምክንያቱም በኦሮሞ መካከል የሚደረገው ቅራኔ የኦሮሞን መብት የማይቃረን ከሆነ የግለሰብ ወይንም የቡድን ቅራኔ ከሆነ የግለሰብ ወይንም የቡድን ቅራኔ በውይይትና በእርቅ የሚፈታ ነገር ነው። ግን የኦሮሞን ህልውና ወይንም የኦሮሞን ጥቅም የኦሮሞን የጋራ ጥቅም የሚጻረር ከሆነ እንደ ሁኔታው መፍረድ ይቻላል ማለት ነው። እና የኦሮሞ ህዝብ ይህንን ሁሉ አይቶ እነዚህን እጅ ለሰጡት ቄሮዎች ተገቢውን አያያዝ ያደርግላቸዋል ብዬ ነው የማስበው። አገዛዙ ምን ያደርጋል? አንዳንዱን ለካሜራ ብቻ በስብሰባ ላይ ያመጣና ስብሰባ ላይ እንዲናገሩ ወይንም ስብሰባ ላይ እንዲገኙ ያደርጋል። አንዳንድ ቦታ በሰላምና ምክክር የሚባል እንትን አላቸው፣ ንግግር አላቸው። እዛ ላይ ያመጡና ካሜራ እንዲነሱ ያደርጋል። ምክንያቱም
ልክ ለኦሮሞ እንደሚከራከር ሰው አድርጎ ነው የሚያመጡት። አንዳንድ ጊዜ አልብሶ ልክ አጀንዳ ሰጥተውት ልክ ለኦሮሞ እንደሚከራከር አድርጎ ያመጣሉ። ግን ያ ትክክል አይደለም እና ሆነ ብለው አዘጋጅቶ የሚያመጡት ነው ማለት ነው። ምክንያቱም አንድ እጅ ከሰጡ ሰጥተዋል ሄደዋል እና ኤምፓየሩ የሚፈልገውን ነው የሚሰሩት ማለት ነው እንጂ የራሳቸውን አጀንዳ ይዘው መሄድ አይችሉም ማለት ነው። ስለዚህ ህዝባችን መሞኘት የለበትም። ማህበረሰቡ ንቃተ ህሊና ማግኘት አለበት ማለት ነው። ማህበረሰቡ በቅንነትና በማስተዋል ማን ሰላይ እንደሆነ ማን ለሱ እንደሚፋለም ማን በትክክል ለህልውናው እና ለህልውናው እንደቆመ ማወቅ አስፈላጊ ነው ማለት ነው። ህዝቡ ከተወናበደ ሊጠቀሙ ይችላሉ ማለት ነው። ኤምፓየሩ ሊጠቀምበት ይችላል በህዝብ ንቃተ ህሊና። ስለዚህ ህዝቡ መንቃት አለበት። ህዝቡን መንቃት ሚዲያ፣ በተለይ ሚዲያ ስራው ይሄ ነው ማለት ነው። ሚዲያ ህዝቡን ማንቃት፣ ታጋዮችን ማንቃት፣ በኦሮሞና በኦሮሞ መካከል ቅራኔ ሲፈጠር የቡድን ከሆነ የግለሰብ ከሆነ በውይይትና በምክክር በእርቅ እንዲፈታ ማድረግ፣ የኦሮሞን መብትና የኦሮሞን ህልውና የኦሮሞን ጥቅም የሚጻረር ከሆነ ደግሞ ይሄ አይቻልም ብሎ ትክክለኛውን በትክክለኛ ቋንቋ ተናግሮ ፈርማ ሲያዝ አስፈላጊ ነው ማለት ነው። በዚህ ላይ እንግዲህ ሽማግሌዎች፣ የሀገር ሽማግሌዎች እና ተማርን የሚሉት ሰዎች ትምህርት መስጠት፣ ሚዲያ ደግሞ ድርሻውን መውጣት አለበት ማለት ነው እና ዝም ብለን ብቻ ፋይሩ እኛ ልክ እርስ በራሳችን እንባላ ነው የሚፈልግ። ያ ነው የሚፈልግ። እኛ እርስ በራሳችን እንድንባላ እና ጠላት ለጠላት እንድንሆን ነው። ይህንን ካርድ አለመስጠት ነው ለጠላት አይደለም። በተቻለ መጠን ኦሮሞና ኦሮሞ መካከል ያለውን ቅራኔ በውይይትና በምክክር በእርቅ መፍታት ነው። ምክንያቱም ዋናው ጠላታችን ኤምፓየሩ ነው። ዛሬ ኤምፓየሩ ውስጥ ጋሽ ጃግሬ ሆነው የሚሰሩት ጸጽተናል፣ ካሁን ወደ አናደርግም ካሉ ወገናችን ናቸው። ይመጣሉ፣ ቦታ እንሰጣቸዋለን ማለት ነው። ምክንያቱም አናጠፋቸው። ኢምፓየር ብቻ ነው የሚያጠፋ። ጠላት ማጥፋት አለብን የሚለው ኢምፓየር ብቻ ነው እንጂ እኛ እንደ ህዝብ የማጥፋት እቅድ የለንም ማለት ነው። የእርቅና የችግሮችን የመፍታት አቅም ማጎልበት አለብን ለማለት ብዬ ነው። እዚሁ ላይ ቢያበቃ ጥሩ ይመስለኛል። በጣም እናመሰግናለን። አሁን ደግሞ የመጨረሻው የውይይት ጥያቄያችንን አቀርብና ከዛ ወደ ማጠናቀቁ እንሄዳለን። ታዳሚዎቻችን እንግዲህ ዛሬ ለመጀመሪያ ጊዜ በአራታ ቢዮሌሳ ኦሮሚያ ወይም ኦኤንኤም አባኦ ላይ ቀርበናል፣ የነጻነት ጮራ እና ስለዚህ የመጀመሪያ ፕሮግራማችን ስለሆነ አሁን የመጨረሻውን ጥያቄ እንጠይቅና ከዛ ወደ ማጠቃለሉ እንሄዳለን። ስድስተኛውና የመጨረሻው ጥያቄ የኦሮሞ ነጻነት ቄሮ የአንገዛም አቋሙን ለመገንባት እና አንድ ሐሙስ የቀራትን ኢምፓየር ግብአተ መሬት ለመፈጸም የኦሮሞ ህዝብ ሚና ምን ሊሆን ይገባል? በመጀመሪያ ደረጃ የኦሮሞ ህዝብ ይህንን ኤምፓየር ባህሪ ጠንቅቆ ማወቅ ጥሩ ነው። ምክንያቱም የኤምፓየሩን ባህሪ ካላወቅ ከማን ጋር እንደምንታገል እናውቅም ማለት ነው። ኤምፓየሩ የተጀመረው ዛሬ አይደለም። ከ1270 ጀምሮ ይኩኖ አምላክ የሚባለው አጋውን መንግስት ገልብጦ ስልጣን ከያዘ በኋላ የመስፋፋት ባህሪ የመውረር ባህሪ ነበረው ማለት ነው። እንግዲህ ከ1270 ጀምሮ እስከ 1889
እስከ ምኒልክ ድረስ የተለያዩ ውጊያዎች ሲያካሂዱ ነበሩ ማለት ነው። በምኒልክ ላይ ነው በ1889 ከአውሮፓ የሚገኙ ኢምፔሪያሊስቶች ጋር ተገናኝተው መሳሪያና የጦር ስልት ወስደው የደቡቡን ኢትዮጵያን የወረሩ ማለት ነው እና ከ1889 እስከ 1974 ዓመተ ምህረት ነው ማለት ነው ኢምፓየሩ የቆየ። በተለይም የሶሎሞን ዲናስቲ የሚባለው ሶሎሞን ዲናስቲ ከ1270 ጀምሮ እስከ 1974 የቆየ ማለት ነው። የሶሎሞን ዲናስቲ በ1974 ላይ ነው የቆመ ማለት ነው በኃይለ ሥላሴ ላይ። የሶሎሞን ዲናስቲ ቢያቆምም ኢምፓየሩ ቀጥሏል። ምክንያቱም ኢምፓየሩ ስቴቱ እንዳለ ነው ያለ ማለት ነው እና ይህንን ማወቅ ጥሩ ነው፣ በጣም አስፈላጊ ነው ማለት ነው። ከምኒልክ ጀምሮ ኃይለ ሥላሴ ኢምፓየሩን ለመጠገን ሙከራ አድርጎ ነበር። ኢምፓየሩን ለመጠገን ህገ መንግስት አውጥቶ ነበር በ1931 ዓመተ ምህረት ህገ መንግስት ከጃፓን የተቀዳ ህገ መንግስት አምጥቶ ይሄው ሀገራችንን ሰላማዊ ለማድረግ ነው፣ ሀገራችንን ዘመናዊ ለማድረግ ነው ብሎ ያንን ህገ መንግስት አቀረበ ማለት ነው። ህገ መንግስቱም የሚለው ምንድነው? ጠቅላላ ንብረት ያለው ሁሉ ጠቅላላ ንብረት እና መሬት ሀብት ሁሉ በምድር ውስጥ ያለው ሁሉ የግርማዊ ቀዳማዊ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሞአንበሳ ዘእምነገደ ይሁዳ ነው እና ለማሻሻል ሞክሮ ነበር። ከዚያ በኋላ ኢያሱ መጣ። ኢያሱ ሲመጣ ኢያሱ አንድ ነገር ለማሻሻል የሞከረ ምንድነው? ኢምፓየሩን ለማሻሻል ሞከረ። በጠቅላላ ኢምፓየሩን ለማሻሻል ሲሞክር በተለይም በእስላሞች ላይ ያለውን ጭቆና እንዲቆምና ድልድይ በእስላሙና በክርስቲያኑ መካከል ድልድይ ለመዘርጋት ነበር የኢያሱ ሙከራ። አንደኛ ወንጀላቸው ኢያሱ እስላም ሆነ፣ ኢያሱ መስጊድ ውስጥ ገባ ምናምን ብለው ብዙ ምስት አገባ ብለው ኦርቶዶክስ ቄሶች ተነሱበትና ደለቱበትና ኢያሱ ወዲያውኑ ከ3 ዓመት በኋላ ከስልጣኑ እንዲወርድና በዚያውም ሰገሌ ጦርነት ኢያሱም ከስልጣን ተገረሰሰ ማለት ነው። በዚያው እስር ቤት ውስጥ ሞተ ማለት ነው። ከዚያ በኋላ እንግዲህ ኃይለ ሥላሴ መጣ። ኃይለ ሥላሴ እንዳልኩት ለማሻሻል ሞክሮ ነበር። ግን ያሻሻለው ምንድነው? ምንም ያሻሻለው ነገር የለም እና ህዝቡ በጢሰኛነት ሌላው ገባር ሌላው አስገባር ልክ እንደ ባሪያ ሆኖ ጢሰኛም ደግሞ የኢትዮጵያ ኢምፓየር ሁለት ተከፍላ ነበር። አንደኛው ሰሜኑ ነው። ሰሜኑ መሬት አለው፣ የውርስ መሬት የሚባል ርስት ጉልት የሚባል ነገር አለው። የደቡቡ ግን አንድ ኢንች እንኳን የለውም፣ ምንም መሬት የለውም። መሬቱ ንጉሱ፣ መሳፍንቱ፣ መኳንንቱ፣ ቀሳውስቱ ነው እና የደቡቡ ገባር ሆነ፣ ባሪያ ሆነ ማለት ነው። ከዚያ በኋላ ትግሉ ቀጠለ። ተማሪዎች ንቅናቄ ኃይለ ሥላሴ መንግስት ሲገረስስ ደርግ መጣች። ደርግ ስትመጣ ደግሞ ሶሻሊስት ሆነች። ሶሻሊስት ሆና መሬት ላራሹ ተባለ። ተማሪዎች መፈክር ነበር። መሬት ላራሹ ስራ ላይ አውላለሁ አለ ደርግ። አዋጅ አወጣ። ግን የመሬት ላራሹም ትክክል ስራ ላይ አልዋለም። ደርግም ኢምፓየሩን አላሻሻለም፣ አልለወጠም። በዚያው ቀጠለበት። ትግሉ ቀጠለና ደርግም ከተገረሰሰ በኋላ ትግል ተፋፍሞ ኢፒአርዲኤፍ የሚባል ነገር መጣ ማለት ነው። ኢፒአርዲኤፍም ኢምፓየሩን ለመለወጥ አልሞከረም ማለት ነው። ምክንያቱም ቲፒኤልኤፍ ለነጻነት ነበር የትግላቸው አጀማመራቸው። ግን
ጉልበት ሲያገኙና ስልጣን ሲይዙ ጠቅላላ አጀንዳቸውን ለውጠው የኦሮሞን ህዝብ እንደ ጠላት ፈርጆ የኦሮሞ ነጻነት ተጋዎችን እንደ ጠላት ፈርጆ ከፍተኛ ወንጀልና ከፍተኛ ሴራ አድርጎ ወንጀል ሰሩ ማለት ነው። እነሱም እዛ ላይ ነው ከፍተኛ ጥፋት ያደረጉት። ምክንያቱም የኦሮሞ ትግል ለትግራይ ትግል አጋዥ ነው እንጂ ጠላት አይደለም። ቲፒኤልኤፍ እዛ ላይ ተሳስቷል። ያ ስህተት እስካሁን ድረስ አልተመለሱም በዛ ስህተት እስካሁን ድረስ እና የኦሮሞ ህዝብ ምን ማድረግ አለበት በአጭሩ ለሚለው ጥያቄ ብዙ ነገሮች ማድረግ አለበት። አንደኛ ነገር በመካከሉ አንድነትና ስምምነት መፍጠር በጣም አስፈላጊ ነው በኦሮሞ መካከል። ይሄንን ከፈጠረ በኋላ ከጭቁን ህዝቦች የኢትዮጵያ ህዝቦችና ብሔርና ብሔረሰቦች ጋር ስምምነት መፍጠር አንድነት መፍጠር በጣም አስፈላጊ ነው። ለወጣቶችና ለሴቶች ኃይል በትክክል ኃይል መከፋፈል ወይም ስልጣን መከፋፈል በጣም አስፈላጊ ነው። የኦሮሞ ገዳ ስርዓት ሴቶችን ክብር ይሰጣቸዋል። ሲቄ የሚባል ነገር አለ፣ እሱ መመለስ አለበት እና የኦሮሞ ባህል ወደ ቦታው መመለስ አለበት ማለት ነው። የኦሮሞ ቋንቋ መዳበር አለበት። ከጥፋት ድነዋል። አሁን ማበብ አለበት ማለት ነው። የሌሎችም ቋንቋዎች እንደዚሁ የጭቁን ህዝቦች ቋንቋ፣ ማንነት፣ ባህል እንዲሁ እንዲያብቡ መርዳት አለብን ማለት ነው። በውጭ ሀገር የሚኖሩ ዲያስፖራዎች ኦሮሞዎች ተደራጅተው ለሀገር ግንባታም ለትግሉም መሰለፍ አለባቸው ባይነኝ ነኝ። ምክንያቱም ደጋፊ ብቻ በቂ አይሆንም። ደጋፊ ነው ረዳት ነው ብቻ በቂ አይደለም። ባለቤቱ ናቸው። የትግሉ ባለቤት ናቸው። እንደ ትግል ባለቤትነት እነሱም ትግሉንም አገሩንም ለመገንባት መሰለፍ አለባቸው ልክ እንደ አንድ ዜጋ። የተቀረው ማህበራዊ ሚዲያ ማጠናከር ነው። ሚዲያ ማጠናከር በጣም አስፈላጊ ነው። አሁን የምትሰሩት ስራ በጣም አኩሪ ስራ ነው የምትሰሩት፣ በርቱበት እላለሁ። ሌላው ትምህርትና ምርምር። አሁን ሀገራችን በጦርነት እየደቀቀ ነው። በተለይ አንዳንድ ቦታ ልክ እንደ ጋዛ ነው። ወለጋ፣ ጉጂ፣ ኖርዝ ሸዋ፣ አልፎ አልፎ በአርሲ አካባቢ፣ ቦረና አካባቢ ልክ እንደ ጋዛ ነው። እየተቀጠቀጠ ነው በየቀኑ። ወሎ አካባቢ፣ ወሎ ገሚሴ አካባቢ ከድሮ ጀምሮ ነው ሲቀጠቀጥ የነበረ፣ አሁንም እየተቀጠቀጠ ነው እና እነዚህ ቦታዎችን እንዴት እንደሚገነባ እንዴት እንደሚፈወስ የትምህርትና የምርምር ሁኔታዎች እዛ እንዴት እንደሚቋቋሙ ራሳችን እድል በራሳችን ከወሰን በኋላ ይህንን እንደ ሁለተኛ አጀንዳ መያዝ አለብን ማለት ነው። ሰብአዊ መብቶች አሁንም ቢሆን መጠበቅ አለባቸው። በኦሮሚያ ውስጥ ብዙ አቤቱታዎች አሉ። አንደኛ ያለው አገዛዝ ፋኖ የሚባል ድርጅት አደራጅቶ ህዝቡን እየጨፈጨፈበት ነው። በሌላ በኩል ደግሞ ሸኔ የሚባል ድርጅት አደራጅቶ የሌላውን ማህበረሰብ እያጨፈጨፈ ነው በዚህ ሸኔ በሚባለው ድርጅት። ይህንን የሚያደርገው አገዛዙ ስለሆነ ህዝቡ ይህንን ማወቅ አለበት፣ ይህንን መማር አለበት። ምክንያቱም አገዛዙ የሚኖረው ህዝቡ እርስ በራሱ ሲናቆር ነው፣ ሲጣላ ነው። ያኔ ነው እነሱ አመት ገዝቶ እድሜ ገዝቶ መኖር የሚችሉት እና ይህንን ማወቅ አለባቸው ማለት ነው። የኦሮሞ ትግል ከጥንት ጀምሮ ከድሮ ጀምሮ ማንንም አይጠላም፣ ማንንም እንደ ጠላት አይቆጥርም። ስርዓትን ብቻ ነው የሚጠላ። ስርዓት ጨቋኝ ስርዓትን አይፈልግም እና ጨቋኝ ስርዓት ደግሞ በራሲ ላይ እንጭናለን የሚሉት እንግዲህ አይሳካላቸውም፣ እስካሁንም አልተሳካም እና ይህንን ማድረግ ነው የሚቀረው። ህዝባችን ሁለገብ ትግል ነው።
ሁለገብ ትግል ምንድነው? በሰላማዊ መንገድ የሚቻለውን በሰላማዊ መንገድ ማድረግ፣ በሰላማዊ መንገድ የማይቻለውን በትጥቅ በዲፕሎማሲ ውጪውን በዲፕሎማሲ ትግል ማካሄድ ነው ማለት ነው። አዲስ ዘዴ አዲስ ዘይቤ ማበጀት አስፈላጊ ነው ማለት ነው። እንደ ሁኔታው እንደ ዘመኑ የራሳችን እድል በራስ መወሰን መብት ይሄንን ሁሉ ካደረግን ሩቅ አይሆንም። ወደ መጨረሻ እየመጣው ነኝ። ቄሮ እንኳን ለ20ኛው ዓመት መታሰቢያ አደረሳችሁ ላለው ለተሰዉትና ለጠፉት ለቤተሰቦቻቸው ጽናት ይስጣቸው ላለው ለቆሰሉትና አጥንታቸው ለተሰበረ እጃቸው ለተቆረጠ እግራቸው ለተቆረጠ ጽናት ይስጣችሁ ይላለው። በተረፈ አዳምጫችን የሚያዳምጡ አድማጮቻችሁን በያላችሁበት በሰላም ሰንብቱ ላለው ለሰጡን ማብራሪያና ለመለሱልን መልስ እጅግ በጣም እናመሰግናለን። እስቲ ምናልባት ቀረኝ የሚሉት ካለ አፋን ኦሮሞ በደንብ ለማይረዱት የኦሮሞ ህዝባችን እና ለብሔር ብሔረሰቦች መልእክት ካለዎት ቢያካፍሉ። እርግጥ አንዳንዶቹን አንስተዋል፣ ምናልባት ተጨማሪ ካለ። ያ የቀረኝ ብዙ አይደለም። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራሱን እድል በራሱ የመወሰን መብት አለው። የተፈጥሮ መብትም አለው፣ የዓለም ህግም ይፈቅዳል ማለት ነው። እንግዲህ ለዚህ ሁሉም ተባብሮ መታገል አለበት እና ኦሮሞም የሚታገለው ለዚህ ነው። ኦሮሞ ለራሱ ብቻ አይደለም። ራሳችን ብቻ ነፃ ወጥተን በሰላም መኖር አንችልም። ምክንያቱም ጎረቤቶቻችን ሰላም ማግኘት አለባቸው፣ ነፃነት ማግኘት አለባቸው። ከዚያ በኋላ ነው እንግዲህ መተባበር፣ መከባበር፣ መተጋገዝ እና በአዲስ ውል ተዋውሎ ተስማምቶ በዲሞክራሲ እና በእኩልነት በወንድማማችነት መኖር የሚቻለው ማለት ነው። በዛ አካባቢ እስካሁን ድረስ ያለው የኢምፓየር አገዛዝ ሁላችንም ጨቁኖናል እና ከዚህ ጭቆና ለመውጣት ትግል ነው የሚያስፈልግ፣ ሁለገብ ትግል ነው የሚያስፈልግ ማለት ነው። በዚህ ሁለገብ ትግል ሁላችንም እጅ ለእጅ ተያይዘን ይህንን ሰው በላ ኢምፓየር መገርሰስ አለብን ይላለው። ስላዳመጣችሁኝ አመሰግናለሁ። በጣም እናመሰግናለን። ከጃል ኢብሳ ፈይሳና ከጃል ያስሪባ አህመድ ጋር ያደረግነው ውይይት በዚሁ እናጠናቀቃለን። የዛሬውን ፕሮግራማችንን ለተከታተላችሁ በአራታ ቢዮሌሳ ኦሮሚያ ወይኔ ማባው ሚዲያ በቴክኒክ ክፍሉና በነፃነት ጮራ ባልደረቦቼ ስም አመሰግናለሁ ላለው። ለሚቀጥለው ሳምንት ደግሞ ስለ ፕሮግራማችን ላልሰሙ አሰሙልን። ሀሳብም ሆነ ምክር ካላችሁ በየነፃነት ጮራ ፌስቡክ ሜሴንጀር ወይም ደግሞ በኢሜል በፌስቡክ ገጻችን ላይ ታገኛላችሁ፣ ልትልኩልን ትችላላችሁ። ለሳምንት ቸር ይግጠመን። ደህና ሁኑ። Oromoon akka ammaatti salphatee beekuu jedha. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmatee beeku. Falmiitti jira. Torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo.